በሁለተኛ ጢሞቴዎስ 3:12 ላይ ቅዱስ ጳውሎስ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ይገርም። እግዚአብሔርን እየመሰሉ የሚኖሩ አይደለም ያለው። እግዚአብሔር መስሎ ከመኖር ሁላችን ላንደርስ እንችላለን። መመኘት ግን መፈለግን ይገባናል። ስለዚህ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይፈተናሉ። ሰይጣንን የሚያስጨንቀው ከፍጹምነት ደርሰን እግዚአብሔርን መምሰላችን አይደለም፣ ለመምሰል መሞከራችን ራሱ ያበሳጨዋል። ከውስጣችን ፈተና አለና የተጠራ ነው በዚህ መንገድ ለማለፍ ነው። እግዚአብሔርን እየመሰሉ የሚኖሩ ሁሉ ይሰደዳሉ። ስደት ሲባል የግድ አገር ጥሎ ከቤት ንብረት ተፈናቅሎ መውጣት ብቻ አይደለም። ለምሳሌ አንድ ክርስቲያን እውነተኛ ሰው በሚኖርበት በሚሰራበት አካባቢ ላይወደድ ይችላል። ይሄ የማያስበላ የማይገባው እንደዚህ እየተባለ በህሊናቸው ሊያሳድዱት ይችላል። እየተባለ ከነሱ ከሐሜቱ ከዘረኝነቱ ዘመን ከሚያመጣው ቆሻሻ የማይሳተፍ ከሆነ ይኸው መጣ ሊሉት ይችላሉ። እና መሳደድ ብዙ አይነት ነው። ከአካላዊ መሳደድ የሚቀድመው ህሊናዊ ማሳደድ ነው እና የተጠራንበት ነው። እኛ ክርስቲያኖች የተጠራነው ለዚህ ነው። ፊልጵስዩስ 1:29 ላይ ቅዱስ ጳውሎስ ይህ ስለ ክርስቶስ ተሰጥቷችኋልና ይላል። ምንድነው የተሰጠን? ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። ብዙ ጊዜ የምንዘነጋው ይሄን ነው። የተጠራነው ለመዘመር ለማመስገን ብቻ ይመስለናል። ለማመን ብቻ አይደለም የተጠራነው፣ በመከራ ለማለፍ ነው የተጠራነው። ስለዚህ ማስታወስ ይሄን ደጋግመን ያስፈልገናል። እንደ ኮሽ ባለ ቁጥር ወይ እግዚአብሔር ምን አደረግን አይባልም። የተጠራንበት ነው። አስችለኝ አበርታኝ ነው የሚባለው። ክርስትና መንገዱ ይሄ ነው እና የተጠራንበት ስለሆነ ነው። ሌላው ፈተና እንዲኖር እግዚአብሔር የሚፈቅድበት ምክንያት ሁሉንም ፈተና እግዚአብሔር ያመጣል ባይባልም እንደዛም አይባልም። ግን በተለያየ ምክንያት የሚሆኑትም ከመሆን የማይከለክልበት ምክንያት ሌላው መልካም ነገርን በእውነት የምንፈልግ የምንሻ መሆናችን በተግባር የሚመሰከረው በፈተና ስለሆነ ነው። ፈተና ማስመስከሪያ ነው። የምር ያልሆነ ነገር ማንም ሰው ሊፈልግ ይችላል። አንድ ሰው አንድ ነገር የምር ፈልጎታል አልፈለገው የሚባለውን የሚለየው የሆነ ነገር መክፈል ሲችል ነው። የማይከፍል ሰው የውሸት ነው። ለምሳሌ ኢኮኖሚስቶች እውነተኛ ዲማንድ ይሄ ማርኬት ዲማንድ የሚሉት መግዛት የሚያስችል የገንዘብ አቅም ያለው ሲሆን ነው እንጂ አሁን በአንድ ሱቅ ሲያልፍ አንድ ሰው የሆነ ልብስ ወይም ዕቃ አይቶ አቤት ይሄን ባገኘሁት ብሎ መግዛት ካልቻለ ዲማንድ አይባልም፣ ፍላጎት አይባልም፣ ጉምሸታ ነው የሚባለው። ስለዚህ እኛም የምር ጸጋ እግዚአብሔርን ራሱ መፈለጋችን እውነትን መፈለጋችን ንጽህናን ቅድስናን መፈለጋችን የሚረጋገጠው በትንሽም ቢሆን በአቅማችን በሚመጣው ፈተና ማለፍ ስንችል ነው። አለዛ ያንገት በላይ ነው የሚሆነው። ያ ዘመድ ከገበያ የማይገድ ይባላል። እንዲሁ ዝም ብሎ እግዚአብሔር እወድሃለሁ ቤተክርስቲያንን እወድሃለሁ ይሄን ማንም ልጅ ይችላል። ግን የምር ነው ወይ ያ ፍቅራችን የሚለው የሚፈተነው የሚታወቀው በፈተና ማለፍ ሲቻል። አዎ ብቻችንን አናልፈውም። ግን ያን በአኮቴት መቀበል አስችለኝ እያሉ በዛ በማለፍ ነው በእውነቱ እግዚአብሔርን የእውነት እንደምንፈልግ ማሳየት የሚቻለው በዛ መንገድ ነው። አለዛ በሰላም ጊዜማ ሁሉም መንፈሳዊ ሁሉም ጻድቅ ሊመስል ይችላል። ሁሉ ጻድቅ በጊዜ ርቱ እንደተባለ